ሰው የሚመስለው የሰማውን ነው። ለዚህ ነው መጽሐፍ ቅዱስ ከምትሰሙት ከምታዩት ምን በሉ ሚለን ተጠበቁ ሚለን። እናንተ ጆሮአችሁና ልባችሁ ለእግዚአብሔር ከሰጣችሁ ለእግዚአብሔር ቃል ከሰጣችሁ እግዚአብሔርን ወደ መምሰል ታድጋላችሁ። እግዚአብሔር አብ በዘፍጥረት ላይ አስቦ የሰራው እንደ መልኬ ብሎ የፈጠረውን ያን የራሱን መልክ በእኛ ላይ ሊያይ ይፈልጋል። መከበር ያለው በልብ ነው። ክርስቶስን በመምሰል ነው። የትኛውም በምድር ያለ በረከት በሙሉ ያለው እግዚአብሔርን በመምሰል በማደግ በምህረት ውስጥ ነው። የተማረ ሕዝብ ይምራል። ስለዚህ እግዚአብሔር በማራችሁ ልክ መማር ይሁንልን። መጽሐፍ ቅዱስ እንዲህ ይላል፣ ይቅር እንድትባሉ ይቅር በሉ ይላል። ኢየሱስን ከማየት ምህረትን እንማር። ሲሰቅሉት እንኳን እንደዚህ አለ፣ የሚያደርጉትን አያውቁምና ይቅር በላቸው አለ። በሃይማኖት ቀሚስ ታሽገን እንድንኖር ቀሚሳችን እንደ ፈሪሳውያን ዝቅ አድርገን ልባችን ግን ኃጢአትና አመጽ የሞላበት ልብ እግዚአብሔር ንቀሉ እያለን ነው። እኔን ምሰሉ እያለ ነው። ዮሴፍ የበደሉትን አመጣና እግዚአብሔር እግሩ ስር አንበርክኮ እስቲ አሳየኝ ሰው መሆንህን አለው። ዮሴፍ የበደሉትን ይቅር በማለት ሰው መሆኑን አሳየ። ዳዊት ሳኦልን ይቅር በማለት ሰው መሆኑን አሳየ። ኢዮብ እነዛን የበደሉትን ሰዎች ስለነሱ ምህረት በመጠየቅ ሰው መሆኑን አሳየ። አንዳንድ ጊዜ ቁጠኛ ስለሆንን ሰው የሚገዛልን ይመስለናል። አንዳንድ ጊዜ ሰይፍ ስለመዘዝን ሰዎች የሚንበረከኩልን ይመስለናል። ኖ ልብ ይማርካል። አንተ ይቅር ካላልከን እግዚአብሔር ምን ሊያረገን ነው? ሊበቀለን ነው ሲሉት ኢዮብ እሰይ እኔ ያየሁትን ማየት አለባቸው፣ እኔ ደረሰብኝ ሊደርስባቸው፣ ህመሜን መታመም አለባቸው አላለም። ኢዮብ መስዋዕትን ወሰደና ስለ ወገኖቹ ስለ ወዳጆቹ በእግዚአብሔር ፊት ምን አረገ? ጸለየ። የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል ይላል። ዘኬዎስ ከኢየሱስ ጋር አንድ ራት ከበላ በኋላ ዘኬዎስ ይህን ተናገረ። ማንንም በድዬ ከሆነ አለ፣ የማንንም ገንዘብ ወስጄ ከሆነ 4 እጥፍ እያረኩ ከዚህ በኋላ ምን አረጋለሁ? መልሳለሁ አለ። ከኢየሱስ ጋር ሲዋል ዓለም ይካዳል። ከኢየሱስ ጋር ሲዋል ኢየሱስን ወደ መምሰል እናድጋለን። ኢየሱስን መስበክና ኢየሱስን መምሰል ይለያያል። እንደ ልባችን ነው እግዚአብሔር እየከፈለን የሚሄደው። ልባችሁን አጽዱ። መልካም አውትካም፣ መልካም በረከት፣ መልካም ብሌሲንግ በህይወታችሁ አፕን እንዲያረግ ከፈለጋችሁ ልባችሁን አጽዱ። ክርስቶስን ወደ መምሰል እንዲያድግ ልባችሁን እያጸዱ እሳት ከሰማይ ብናወርድ፣ ትልልቅ ክሩሴድ ብናገለግል፣ ትልልቅ መድረክ ላይ ብንቆም፣ ትልልቅ ነገር በእኛ ቢከናወን ክርስቶስን ካልመሰልን እግዚአብሔር አያቀንም። ስለዚህ ማንም ተመልካች ይኑር አይኑራችሁ ለሰው አይደለም፣ የሚያይ አምላክ በሰማይ ስላለ ለእግዚአብሔር በቅድስና እንመላለስ። ቆላስይስ 3:10 ላይ ያለውን በኢየሱስ ስም አነባለሁ። እንደዚህ ይላል፣ የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ኢየሱስ ጌታ ነው። በትርጉሙ መጽሐፍ ላይ ደግሞ ሲናገር እንዲህ ይላል፣ የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችሁታል። የምኑን መልክ እንዲመስል? የፈጣሪውን። ሃሌሉያ። የሰው ልጆች እግዚአብሔር አምላክ ለማዳን ልጁን ኢየሱስን ከላከ በኋላ ከኛ አንድ ነገር ኤክስፔክት ያደርጋል። ቀድሞውኑ የነበረን ነገር ግን በኃጢአትና ባለመታዘዝ የተወሰደብንን ነገር ተመልሶ ወደኛ እንዲመጣ ከሚፈልግ ውስጥ የመጀመሪያው ዋናው ነገር ምንድነው? ክርስቶስን መምሰል፣ የፈጠረንን መምሰል ነው። ሃሌሉያ። ማንን እንድንመስል ነው ይላል? የፈጠረንን ይላል። የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ምን አድርጋችሁታል? ለብሳችኋል ይላል። በእውቀት የሚታደሰውን የፈጣሪውን መልክ እንዲመስል የተጠራውን ሰው ለብሳችሁታል። ኢየሱስ ጌታ ነው። ዛሬ እኔና እናንተን እግዚአብሔር ሲያይ ማየት የሚፈልገው ራሱን ነው። እኔና እናንተን እግዚአብሔር ሲመለከት ማየት የሚፈልገው የልጁን የኢየሱስን መልክ ነው። ኢየሱስ ጌታ ነው። ይሄ የፈጣሪን መልክ እንድንመስል የተጠራንበት ጉዳይ ወይም ደግሞ ፐርፐስ አሁን ክርስቶስን ከተቀበልን በኋላ የጀመረ ነገር አይደለም። ያኔ በዘፍጥረት እግዚአብሔር አልሞ የሰራው ነገር ነው። ኢየሱስ ጌታ ነው። እግዚአብሔር በዘፍጥረት 1:26 እስከ 27 ላይ እንደዚህ ያለ ሁሉን ነገር ከሰራ በኋላ ኑ አሁን ሰውን በመልካችን ምን እናድርግ? በአምሳላችን እንፍጠር አለ። እግዚአብሔር አልሞና አቅዶ የሰራው የሰው ልጅ ማንን እንዲመስል ነው? ራሱን እንዲመስል አድርጎ ነው የፈጠረው።
ኢየሱስ ጌታ ነው። ራሱን እንዲመስል አድርጎ የፈጠረው ነገር ነው። አሁን ይሄን ነገር በምን ሉዝ አደረግነው ቢባል በምንድነው? ባለመታዘዝ። የሰው ልጅ ባለመታዘዝ ምክንያት ኃጢአት ከገባ በኋላ ሰው እግዚአብሔርን መምሰል ተወና ማንን ወደ መምሰል መጣ? ዓለምን፣ ሰይጣንን እና ስራዋን ወደ መምሰል መጣን። ኢየሱስ ጌታ ነው። ለዚህ ነው መጽሐፍ ቅዱስ ላይ ወደ ታች ስታዩ የሰው ልብ እጅግ ምንድነው ይላል? ክፉ ነው፣ ማንስ ያውቀዋል አለ። ኢየሱስ ጌታ ነው። የሰው ልጅ ግን ሲፈጠር ክፉ ልብ ኖሮት አይደለም የተፈጠረው። የሰው ልጅ ክፉን ልብ የወረሰው ምን ባለማድረጉ ነው? ባለመታዘዙ። እግዚአብሔር ባስቀመጠው በዛ የከበረ ስፍራ ላይ የእግዚአብሔርን ሕግና ትእዛዝ በመጣሱ የተነሳ የእግዚአብሔር መልክ ሙሉ ለሙሉ ከሱ ላይ ተነስቶ ነበር። አይታይም፣ አምላኩን አይመስልም። የሚመስለው ዙሪያው ላይ ያለውን ነገር ነው። የሚመስለው ኃጢአትን ነው። የሚመስለው አመጽን ነው። የሚመስለው የሰማውን ነው። ሰው የሚመስለው ምን ያለውን ነው? የሰማውን ነው። ለዚህ ነው መጽሐፍ ቅዱስ ከምትሰሙት ከምታዩት ምን በሉ ሚለን? ተጠበቁ ሚለን። የሰው ልጅ በዛ በኤደን ገነት ውስጥ አምላኩ እግዚአብሔርን ተወና ማንን ሰማ? ሰይጣንን እና የሰይጣንን ሐሳብ ሰማ። አትብሉ ከተባለው ሞት ካለበት የዘላለምን ሞት ከተሸከመ ከዛ ፍሬ ላይ ቀንጥሶ ከበላ በኋላ የሰው ልጅ የፈጣሪውን የእግዚአብሔርን መልክ ተወና የሰማውን የአመጽን መልክ ምን አረገ? ያዘ። ኢየሱስ ጌታ ነው። በኤደን ገነት ውስጥ በሚመላለሱበት ሰዓት ላይ እንደዛ ያለ ክፋት አልነበራቸውም። እንደዛ ያለ አመጽ አልነበራቸውም። ነገር ግን በኃጢአት ከወደቁ በኋላ የመጀመሪያውን ወንጀል ማን ፈጸመ? ቃየል ፈጸመ። ገባችሁ አይደለ? የሰማችሁትን ነው የምትመስሉት። ዙሪያችሁ ላይ ያለውን ነው የምትመስሉት። የከበባችሁን ነው የምትመስሉት። ጆሮ የሰጣችሁትን ነው የምትመስሉት። እናንተ ጆሮአችሁና ልባችሁን ለእግዚአብሔር ከሰጣችሁ፣ ለእግዚአብሔር ቃል ከሰጣችሁ ማንን ነው የምትመስሉት? ፈጣሪያችሁን እግዚአብሔርን ወደ መምሰል ታድጋላችሁ። አዳምና ሔዋን ግን ጆሮአቸውን በኤደን ገነት ውስጥ ለማን ነበር የሰጡት? ለሰይጣን፣ ለእባቡ ነበር የሰጡት። ኢየሱስ ጌታ ነው። ስለዚህ ክፋት በዛ በኩል ገባ። ራስን ማጥፋት፣ ወንድምን ማጥፋት፣ ወንድምን መጥላት፣ መግደል፣ መጨካከን፣ ረሃብ፣ የተለያየ አይነት ለጆሮ የሚያሰቅቁና ለመስማት የሚከብዱ ወንጀሎችን ሁሉ የሰው ልጅ መፈጸም ጀመረ። ምክንያቱም የሰው ልጅ የሚመስለው ምን ያለውን ነው? የሰማውን ነው። ኢየሱስ ጌታ ነው። እግዚአብሔር ስም ይባረክ። ለዚህ ነው እግዚአብሔር ቃል ቆላስይስ ላይ ሲናገር የፈጣሪውን መልክ እንዲመስል በእውቀት የታደሰውን አዲሱን ሰው ምን አርጋችሁታል? ለብሳችኋል። በምን የታደሰ? በእውቀት የታደሰ። እውቀት ከየት ነው የሚመጣው? የእግዚአብሔርን ቃል ከመስማት። ሃሌሉያ። እኔ በጌታ በኢየሱስ ድኛለሁ ብዬ የእግዚአብሔርን ቃልና ሕግ ረስቼ ዝም ብዬ ብመላለስ አዲሱን ሰው ልመስል፣ የለበስኩትን አዲሱን ሰው ልመስል አልችልም። ኢየሱስ ጌታ ነው። ስለዚህ ምን መሆን አለበት? አሮጌው አዳም መሞት ነበረበት። አሮጌው አዳም መሞት አለበት አዲሱን ሰው ለመምሰል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ማንነቱ ምን ብሏል ይላልና አልፏል ይላል። ስለዚህ አሁን ክርስቶስን ከተቀበልን በኋላ እግዚአብሔር ከኛ ምንድነው የሚጠብቀው? አንድ ነገር ይጠብቃል። ኢየሱስን እንድንመስል፣ የቀድሞ መልካችን እንዲመለስ። እግዚአብሔር አብ በዘፍጥረት ላይ አስቦ የሰራው እንደ መልኬ ብሎ የፈጠረውን ያን የራሱን መልክ በእኛ ላይ ሊያይ ይፈልጋል። ሃሌሉያ ሃሌሉያ። ስለዚህ ወደ እግዚአብሔር በእውቀት ማደግ ስንጀምር፣ ከእግዚአብሔር ቃል ጋር እየተያያዝን ወደ እግዚአብሔር ወደ ጸጋ ዙፋን ማደግ ስንጀምር የእግዚአብሔርን ባህሪ ዲስፕሌይ እናደርጋለን። የእግዚአብሔር መልክ ራሱ ምንድነው? የእግዚአብሔር መልክ የሆነ ቀይ የሆነ ምናምን አይደለም። የእግዚአብሔር መልክ በአፍንጫችን፣ በአይናችን፣ በመልካችን ገጽታ አይደለም ዲፋይን የሚደረገው። የእግዚአብሔር መልክ ማለት ፐርሰናሊቲ ነው፣ ማንነት ነው። ማንነት ምናንጸባርቀው ማንነታችን ነው። ወደ እግዚአብሔር መልክ ማደግ ስንጀምር የእግዚአብሔርን ባህሪያቶች መላበስ እንጀምራለን። እግዚአብሔርን ወደ መምሰል ማደግ እንጀምራለን። የእግዚአብሔር ባህሪያቶች ውስጥ የመጀመሪያውና ትልቁ በጣም ትልቁ የሆነ ባህሪው የእግዚአብሔር ባህሪ ምንድነው? ፎርጊቭነስ ወይም ደግሞ ምህረት፣ ይቅር ማለት። ኢየሱስ ጌታ ነው። እስቲ ይቅርታ በሉ፣ ምህረት በሉ እስቲ። ምህረት እንደሚታወቀው 2018 ማለቂያው ላይ ነው ያለነው አይደለም?
በእነዚህ ጊዜያቶች ላይ እግዚአብሔር በደንብ ኤክስፒሪየንስ እንድናረግ የሚፈልገው የሽግግር ወራቶች ላይ በደንብ እንድናከናውን የሚፈልገው ነገር ቢኖር ምንድነው? ምህረት፣ ይቅር ማለት። ኢየሱስ ጌታ ነው። ምህረት ማድረግ፣ መተው፣ መፍታት ያ የእግዚአብሔር ትልቁ ፐርሰናሊቲና ባህሪ ነው። ሰው ወደ ክርስቶስን ወደ መምሰል አደገ የሚባለው ምህረት ማድረግ ሲጀምር ነው። ምህረት ማድረግን ሲለማመድ ነው። የወጋውን ማቀፍ ሲጀምር ነው። የሚነቅፈውን ማክበር ሲጀምር ነው። የሚረግመውን መባረክ ሲጀምር ነው። ያ የክርስቶስ ዋና መገለጫ ባህሪው ነው። ኢየሱስ ጌታ ነው። ለዛ ደግሞ እንዲሆነን መጽሐፍ ቅዱሳችን አንዳንድ ሰዎችን እናያለን በዝርዝር። ኢየሱስ ጌታ ነው። ዘፍጥረት 37 ላይ የእግዚአብሔር ሰው ዮሴፍ ህልምን አለመ ይላል አይደለም? ህልምን ባለመ ሰዓት ላይ ትንሽ ልጅ ስለነበር ደስተኛ ስለነበር ለወንድሞቹ ሄዶ ህልሙን ነገራቸው። እነሱ ግን ከመደሰት ይልቅ ምን አረጉ? ቀኑበት ይላል። ምክንያቱም በላያቸው ላይ ያ ያልሞተው አዳም፣ ያ በክፋት የሚንቀሳቀሰው አዳም መጀመሪያ ላይ የሰሙትን ነው የሚመስሉት ያልኳችሁ። ያ የአመጽን የሰይጣንን ምክር ሰምቶ የተራመደ አዳም ባህሪ በላያቸው ላይ ገና ስላለ በወንድማቸው ህልም ከመደሰት ይልቅ በወንድማቸው ህልም ቀኑ። ኢየሱስ ጌታ ነው። በሰሙት ህልም እግዚአብሔር ለሱ ሊሰራ ባለው ነገር ላይ እግዚአብሔር በሱ አልፎ ሊያከናውን ባለው ነገር ላይ ቀኑ። ስፒሪት ኦፍ ጀለሲ ገባባቸው። የቅናት መንፈስ ውስጣቸው ገባ። ኢየሱስ ጌታ ነው። ስለዚህ በወንድማቸው ላይ መመካከር ጀመሩ። በመጣ ቁጥር ያጉረመርማሉ። በመጣ ቁጥር ይሄ ህልመኛ መጣ ይላሉ። እሱ ማን ስለሆነ ነው በእኛ ላይ የሚነግሰው? እሱ ማን ነውና ነው እኛን የሚመራን? እርሱ ማን ነውና ነው እኛን ይሰግዱልኛል ብሎ ህልም የሚያየው እያሉ መበሳጨት ጀመሩ። ዮሴፍ ይሄን ሁሉ አያውቅም። ወንድሞቼ ብሎ ተከትሏቸው ሄድ ነበረ። አንድ ቀን ግን ጥላቻቸው እስከ ጥግ ደረሰና አንድ ነገር ማድረግ አለብን አሉ። ገና ከሩቅ አባቱ ልኮት ወደ እነሱ በሚሄድበት ሰዓት ላይ አዩና ያ ህልመኛ መጣ። እስቲ ምን እናርገው? እንግደለው። ከገደልነው ህልሙ እንዴት ይፈጸማል አሉ። ኢየሱስ ጌታ ነው። ስለዚህ ያን ሐሳብ ተሰብስበው ያሰቡ እያሉ ሐሳባቸውን የእናት አባታችን ልጅ ነው እሱን ከምንገድል ወደ ምን እንጣለው አሉ። ደግሞ መልሰው ወደ ጉድጓድ እንጣለው አሉ። ስለዚህ ይሄን ሐሳብ ያመጣው ደግሞ ሮቤል ነበረ። ምክንያቱም እነሱ ዞር ካሉ በኋላ ከጉድጓድ አውጥቶ ወደ አባቱ ሊመልሰው። ኢየሱስ ጌታ ነው። ነገር ግን በጉድጓድ ውስጥ እዛው ከጣሉት በኋላ ዮሴፍ ያን ሁሉ መከራ ካሳለፈ በኋላ መልሰው ደግሞ አወጡትና በትንሽ ብር ወንድማቸውን የገዛ ወንድማቸውን ወደማያውቅበት ሀገር ወጥቶ ወደማያውቅበት ምድር ከአባቱ ቤት ከሚወደድበት ስፍራ ከተመረጠበት ስፍራ እረፍት ካለበት ስፍራ ክፋትን ከማያውቅበት ስፍራ ተደላድሎ ከሚኖርበት ስፍራ ከአባቱ እቅፍ ጎትተው አውጥተው ሸጡት። ዮሴፍ 17 ዓመት ልጅ ነው። ምንም ነገር አያውቅም። ተጎትቶ ሄደ። እየተጎተተ ወንድሞቹን ቢጠራቸውም ሊሰሙት አልፈቀዱም። ሮቤል ቢል አይሰሙትም። ስምዖን አይሰሙትም። ሌዊ አይሰሙትም። ስለዚህ ይሄ ብላቴና እየተጎተተ ተወሰደ። በማያውቀው ምድር በግብጽ ምድር ያ በአባቱ ቤት የህብር ቀለም ልብስ እየተሰራ የሚለብስ ያ አባቱ ፌቨር የሰጠው አባቱ የሚወደው ልጅ በግብጽ ምድር ለባርነት ቆመ፣ ለሽያጭ ቆመ። ኢየሱስ ጌታ ነው። ምን ያክል ክህደትና ምን ያክል ቂምን ሊይዝ እንደሚችል አስቡት። እኔና እናንተ ብንሆን ብለን ነው አይደል ቂም የምንይዘው? ምን ያክል ልብን የሚሰብር ክህደት፣ ለዛውም ከገዛ ቤተሰብ፣ ለዛውም ከገዛ እህትና ወንድም። ኢየሱስ ጌታ ነው። ስለዚህ ዮሴፍ በዛ ምድር ላይ ባለ ሰዓት ላይ እነዚህ ነጋዴዎች ወስደው ለማን ሸጡት ይላል? ለጲጢፋራ ቤት ሸጡት። ያን ሁሉ መከራ አለፈ። እንደምታውቁት ነው ታሪኩን። ተሸጠ፣ በጲጢፋራ ቤት አገለገለ። እንደዚሁም ደግሞ ያለ ወንጀሉ ያለ ጥፋቱ ያለ በደሉ ምን ተደረገ? የጲጢፋራ ሚስት ነክተሃል ተብሎ ወደ እስር ቤት ተጣለ። ብዙ መከራን አሳለፈ። እስር ቤት ውስጥም ሆኖ ተረሳ። ዮሴፍ እኮ አንዳንዴ ቆም ብሎ እንደው ያው እንደ ሰው የሁሉ መከራ ሲገጣጠምበት አይድሌ ማን የረገመኝ ምን አጥፍቼ ነው የሚያስብል ነገር ነው አይደል የገጠመው። ምንም አንድ የሚያስደስት ነገር ህይወት ውስጥ የለም። ይሄን ሲያልፍ ይሄን የሆነ ነገር ሲያልፍ መከራ ሲያልፍ መሸጥን ሲያልፍ እስር ቤትን ሲያልፍ ወደዚህ የእንግልት ኑሮ ኖረ።
ኢየሱስ ጌታ ነው። ይሄ ሁሉ የመጣው ግን ከአባቱ ቤት በሸጡት ወንድሞቹ ነበር። ስለዚህ ዮሴፍ በእስር ቤት ውስጥ ሆነ። በእስር ቤት ውስጥ ደግሞ የመረሳትን ጊዜ ያሳለፈ፣ የመከዳትን ጊዜ በቤተሰቦቹ አሳለፈ፣ በሐሰት በወንጀል የመታሰርን ጊዜ ያሳለፈ። እስር ቤት ውስጥ ደግሞ ህልሙን የፈታለትን ሰው ከዚህ በወጣ ሰዓት ምን አርግልኝ አለው? ቸርነት አርግልኝ፣ ለንጉሱ ስለ ጉዳዬ ንገርልኝ፣ እኔ የሰው ሀገር ሰው ነኝ፣ ወንጀል አልሰራው እባክህ ብሎ ነገረው። ያ ሰው ግን ከወጣ በኋላ 2 ዓመት ምን አረገው ይላል? ረሳው ይላል። ይሄ ሁሉ እንግልት፣ ይሄ ሁሉ መረሳት፣ ይሄ ሁሉ መተው የዮሴፍን ልብ ሰበረው። ኢየሱስ ጌታ ነው። ከዕለታት አንድ ቀን ግን የወይኒው በር ተከፈተ። እግዚአብሔር ዮሴፍን የሚያስብበት ጊዜ ደረሰ። ከወይኒው አቻኮሉት፣ የንግስናን ወንበር ሰጡት። እግዚአብሔር የተናገረው የሚፈጽምበት ጊዜ ደረሰና ለዮሴፍ ሁሉ ነገር ተፈጸመ፣ ተሰጠው፣ ተደረገለት። እግዚአብሔር ግን አሁን ዮሴፍን የሚፈትንበት ሰዓት ደረሰ። ያ ሁሉ ሰዓት ዮሴፍን አልፈተነው። እውነተኛው የእግዚአብሔር ፈተና የሚጀምረው ልጄ እኔን ይመስላል ወይ የሚለውን ፈተና ሊፈትነው እግዚአብሔር መጣና እነዛ ትላንትና አቅም በሌለው ሰዓት የጨቆኑት፣ እነዛ ትላንትና ራሱን መከላከል በማይችልበት ሰዓት አውጥተው የሸጡት፣ እነዛ ትላንትና ከሱ በላይ ጉልበታም የነበሩ ታላላቅ ወንድሞቹ በረሃብ ደቀው ተቸግረው እግሩ ስር አመጣቸው። እግዚአብሔር እንዲህ ነው የሚያደርገው። አያችሁ አይደለ? አቅም በሌለው ሰዓት ላይ የተጫወቱበት፣ ጉልበት በሌለው ሰዓት ላይ የተጫወቱበት፣ ሕፃን በነበረ ሰዓት ላይ አውጥተው የሸጡት፣ ወንጀለኛ ብለው እስር ቤት የወረወሩት፣ ያን ሁሉ መከራን ያሳለፈ ዮሴፍ እጅ ላይ እግዚአብሔር እነዛን በዳዮቹን አመጣና አስቀመጠ። ዮሴፍ አሁን ምን ታረጋለህ? ኢየሱስ ጌታ ነው። ይሄ ነው ትልቁ ፈተና። ይሄ ነው ትልቁ ጥያቄ። እስቲ አሁን ዮሴፍ ምን ታረጋለህ? ሃሌሉያ! እኔን ወደ መምሰል አድገሃል? እኔን ነው የምትመስለው ወይስ አሁንም በውስጥክ ያለውን ትላንት በኤደን ገነት የሰው ልጅ ሰምቶ የተከተለውን ያን የበቀል የአመጽ የኃጢአት ድምጽ አሁንም ትተገብረዋለህ ወይ? ወይስ ደግሞ እኔን ትመስላለህ ወይ? ዳዊት እንደዚህ ያለ በመጽሐፍ ቅዱስ ላይ ኃጢአትን ብትቆጣጠር ኖሮ ማን በፊት መቆም ይችላል? ነገር ግን ባንተ ዘንድ ምህረት አለና ልትፈራ ይገባሃል አለ። ኢየሱስ ጌታ ነው። ምትፈራው ስለምትገድል አይደለም። ምትፈራው ስለምታጠፋ አይደለም። በእሳት ወርደ ስለምትፈጅ አይደለም። ምትፈራው ግን ምህረት የማይገባውን ምህረት ስለምታረግለት ታስፈራለህ ካለው ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ዮሴፍ ወንድሞቹ ወደሱ መጡ፣ ራሱን ግን ሰወረ ይላል እግዚአብሔር ቃል። ተመልሰው መጡ፣ እህል ሰጣቸው። ታሪኩን ታውቃላችሁ። ከዛ የእናቱ ልጅ የሆነውን ቢንያምን ይዘው እንዲመጡ አዘዛቸው። ኢየሱስ ጌታ ነው። ቢንያምንም አመጡት። አባትየውም እያለቀሰ ቢንያምን ሰደደው። ሃሌሉያ! ዮሴፍ ግን ቢንያምን ካየ በኋላ መጽሐፍ ቅዱስ ምን ይላል? አልቻለም ይላል። ሮጦ ወደ ውስጥ ገባና ድምጹን ጮክ አድርጎ አለቀሰ ይላል። ግብፃውያኖች ሁሉ ሮጠው ወጡ። ምክንያቱም ያየው ወንድሙን ነው፣ ያየው ታናሹን ነው። ብዙ አመት ሆኖታል። ብዙ ነገር ተለዋውጣል። ዮሴፍ ከሄደ እንዲህ አይነት ህይወት አልነበረም ዮሴፍ የሚኖረው። አባቱ ቤት ቢሆን ኖሮ ኢየሱስ ጌታ ነው። ስለዚህ ወንድሙን ሲያይ አምርሮ ጮሆ አለቀሰ። ከዛም በኋላ በዘፍጥረት 45 ቁጥር 5 እንደዚህ ይላል፣ ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብጽ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። ሃሌሉያ! የሸጣችሁኝ ወንድማችሁ ዮሴፍ ነኝ። ከዛስ እነሱም ይሄን በሰሙ ሰዓት ላይ ነፍስ አልቀረላቸው፣ ደነገጡ። በቃ ካሁን ገደለን፣ ካሁን ተበቀለን፣ ካሁን አጠፋን። ምክንያቱም ማይደረግ ነገር አርገንበታል፣ ለአይምሮ የሚቀፍ ነገር አርገንበታል። ሽጠነው ልብሱን ቀዳደን አውሬ በልቶታል ብለን ለአባታችን ነግረናል። ዮሴፍን ብቻ አላታለልንም፣ አባታችንንም ይሄ ሁሉ ዘመን በሐዘን እንዲኖር አድርገናል። አለቀልን ባሉ ሰዓት ላይ ዮሴፍ ግን አንድ ነገር አረገ፣ የሚያስፈራ ነገር። ኢየሱስ ጌታ ነው። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም፣ እግዚአብሔር ሕይወትን ለማዳን ከናንተ በፊት ሰዶኛልና አላቸው።
ኢየሱስ ጌታ ነው። ሰው በዳዩን አትዘን ችግር የለውም በእኔ ላይ ስላረክብኝ ነገር ይለዋል። ሰው በዳዩን ሰው ገዳዩን ችግር የለውም ስለጎዳኸኝ አትዘን፣ ችግር የለውም በእኔ ላይ ስላረከው ግፍ አትዘን፣ እግዚአብሔር ነው አስቀድሞ የሰደደኝ ይላል። ዮሴፍ ግን እግዚአብሔርን ወደ መምሰል አደገ። በዛ ሁሉ መከራ ውስጥ ያ ሁሉ መከራ ምን አረገው መሰላችሁ? የእግዚአብሔርን ማንነት ገለጠለት፣ የእግዚአብሔርን ምህረት ገለጠለት፣ የእግዚአብሔርን ደግነት ገለጠለት። ስለዚህ ወንድሞቹን ሲያገኝ ዮሴፍ በቀልን አይደለም ያሰበው፣ ምህረትን ነው ያሰበው። እነዛ የሸጡትን ሰዎች ሲያገኝ ዮሴፍ ሊያሳስራቸው፣ ሊያሰቅል፣ ሊያስገድል አይደለም የተነሳው። አትዘኑ አላቸው። እንደውም አትዘኑ፣ ራሳችሁንም አትውቀሱ፣ አትጨነቁ፣ ችግር የለው። እግዚአብሔር እናንተን ለማዳን እኔን አስቀድሞ ምን አድርጎኛል? ሰዶኛል። እናንተ አይደላችሁ። ይሄ እግዚአብሔር ዓላማ ነው አለ። ዛሬ እንደዚህ አድገናል። የበደሉንን ይቅር እስከማለት ድረስ አድገናል። የወጉንን ፊት ለፊት እግዚአብሔር አስቀምጦ እጃችን ላይ ቢጥል ምንድነው የምናደርገው? ዛሬ በኢየሱስ ስም ክርስቶስን ወደ መምሰል ማደግ ይሁንልን። ትልቁ ደግሞ ወደ ምህረት እንደግ፣ ወደ ምህረት እንደግ፣ ወደ ፎርጊቭነስ እንደግ። በህይወታችን ላይ ለገጠመን ነገር ሁሉ ሰውን ብሌም አናድርግ። ሰውን እየከሰስን አንኑር። እንትና እኮ ነው እንዲያረጋችኝ፣ እኔ እኮ እንዲህ ባይሆን እኮ እንዲሆንልኝ ነበር፣ እንዲህ የምንለው ወደ ክርስቶስን ወደ መምሰል ስላላደግን ነው። ኢየሱስ ጌታ ነው። ክርስቶስን ወደ መምሰል ስናድግ እያንዳንዱን ግፍ በሙሉ ይቅር ለማለት ልባችን ይዘጋጃል። ሁለተኛው ሰው ደግሞ እንደዚሁ ክርስቶስን ወደ መምሰል ያደገው አንደኛ ሳሙኤል 24:10-11 ላይ ያለው ቃል የዳዊት ታሪክ ነው። ኢየሱስ ጌታ ነው። ዳዊት አንድም ቀን ቅባት ካረፈበት ጀምሮ የተደላደለ ህይወት አልኖረም። የመሰደድ ህይወት ነው የኖረው። ከአንድ ዋሻ ወደ ሌላ ዋሻ፣ ከአንድ ስፍራ ወደ ሌላ ስፍራ፣ የሳኦልን ጦር ፍራቻ፣ በዚህ ጋር ደግሞ ጠላቶች አሉት። እንዳለ ዳዊት የተከበበ ሰው ነው። ኢየሱስ ጌታ ነው። እግዚአብሔር ግን ልክ ወደሚቀጥለው የበረከት ስፍራ ዳዊትን ሊያሸጋግር ሲፈልግ እግዚአብሔር ዳዊትን አሁንም ሊፈትን ወረደ፣ ዮሴፍን እንደፈተነ። እርሱም ደግሞ ምን አደረገ? ሳኦልን በእጁ አሳልፎ ሰጠው። ኢየሱስ ጌታ ነው። ሳኦልን በዳዊት እጅ አሳልፎ ምን አረገ? ሰጠ። ከዛ እግዚአብሔር ቆሞ ይጠብቃል። ልጄ እኔን ይመስላል። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ ዳዊት ሄደ፣ ቀረበ። ከዳዊት ጋር የነበሩት ወታደሮች አረ ንጉሥ ሆይ እግዚአብሔር ይመስገን፣ ጠላትህን እግዚአብሔር በእጅ አሳልፎ ሰጥቷል። በልዛው በተኛበት ምን አድርገው? ግደለው። እዛው በተኛበት አጣብቀ ግደለው ብለው ነገሩት። ዳዊት ግን ምን አለ? ኢየሱስ ጌታ ነው። እግዚአብሔር በቀባው ላይ እጄን አላነሳም አለና የልብሱን ጫፍ ምን አረገ ይላል? ቆርጦ ወሰደ። ሃሌሉያ። በእውነት እኔና እናንተ እንደዚህ ነን። እድሉን ብናገኝ ራሱ የማንለቃቸው ነገሮች ሊኖሩ ይችላሉ። ለምን? ገና ያልሞተ ማንነት ስላለን ነው። እግዚአብሔር ከዚህ ያድነን። ቆርጦ ከወሰደ በኋላ ከሩቅ ቦታ ላይ ሆነና ከተራራ መሃል ቆሞ ጌታዬ ሆይ ለምን ታሳድደኛለህ አለው። ሳኦልም ደነገጠ። ልጄ አንተ ማን ነህ? እኔ ዳዊት ነኝ። ሃሌሉያ። እግዚአብሔር ዛሬ አንተን አሳልፎ በእጄ ሰጥቶኝ ነበረ። ይኸው ብሎ ልብሱን አሳየው። ልብስህን ተመልከት፣ ልብስህን ጫፉን ቆርጬው ስጃለሁ። እኔ ግን እግዚአብሔር በቀባው ላይ እጄን አላነሳም። ጌታዬ ሆይ እኔ እኮ ካንተ የማንስ ትንሽ ነኝ፣ እንደ ቁንጫ ነኝ። ለኔ ብሎ ንጉስ እንዴት የሁሉ ሩጫ ይሮጣል? ጌታዬ ሆይ ምንድነው የበደልኩክ ሲለው ሳኦል ተጸጸተ፣ ተመለሰ፣ ይቅርታ ጠየቀውና ዳዊትን ምን አረገ? ማሳደዱን አቁሞ ከዛም በኋላ ምን አረገ? ተመለሰ። ኢየሱስ ጌታ ነው። ያ ሁሉ ዘመን ሲያሳድደው የነበረው ሳኦል በዳዊት ምን ሆኖ የተማረከው? በዳዊት ልብ ተማረከ። አንዳንድ ነገሮች ሰይፍ የሚማርክ ይመስለናል። አንዳንድ ጊዜ ቁጠኛ ስለሆንን ሰው የሚገዛልን ይመስለናል። አንዳንድ ጊዜ ሰይፍ ስለመዘዝን ሰዎች የሚንበረከኩልን ይመስለናል። ኖ፣ ልብ ይማርካል። ኢየሱስ ጌታ ነው። የዮሴፍ ልብ ወንድሞቹ እንዲማረኩ አደረገ። እግዚአብሔር እንደተናገረው ፈጸመ። ወንድሞቹ በግዴታ ሳይሆን ወደው ሰገዱለት። ስለምኑ? ስለ ልቡ። ልቡን አዩትና ለካ እግዚአብሔር የወደደው ልቡን ነው አሉ። ለካ እግዚአብሔር ያፈቀረው ዮሴፍን በልቡ ነው። ስለዚህ አግኝቶን መግደል እየቻለ ማጥፋት እየቻለ
ወንድሞች አይዟችሁ ብሎ በማዕዱ ሲያስቀምጣቸው ምግብን ሲሰጣቸው ሲንከባከባቸው ወደው ሰገዱለት። ሳይጠይቅ ሳይለምን እግዚአብሔር እንደተናገረው ፈጸመለት። ኢየሱስ ጌታ ነው። መከበር ያለው በልብ ነው። ክርስቶስን በመምሰል ነው። የትኛውም በምድር ያለ በረከት በሙሉ ያለው ማንም በመምሰል ውስጥ ነው። እግዚአብሔርን በመምሰል በማደግ በምህረት ውስጥ ነው። ዳዊትም ሳኦል እንደዛ በጥላቻ ሲያሳድደው የነበረው በጸጸት እያለቀሰ ልጄ ይቅር በለኝ ብሎ የተመለሰው ለምንድን ነው? በዳዊት ምኑ ተማርኮ? ልቡ። መግደል ይችል ነበር፣ ጠላቱ ነው፣ ማጥፋት ይችል ነበር። ግን ይሄን አልፈለገም። አልገልህም አለው፣ አላረገውም አለ። ኢየሱስ ጌታ ነው። ዛሬ ይሄን ወደ መምሰል እንደግ። ክርስቶስን ወደ መምሰል እንደግ። ወደ ምህረት እንደግ። ይቅር ወደ ማለት እንደግ። ሃሌሉያ። እንዲሁም ደግሞ እግዚአብሔር ቃል የምታውቁት ሰው ነው ኢዮብ ላይ። ሃሌሉያ። ኢዮብም እንዲሁ በደረሰበት መከራና ፈተና ብዙ ወዳጆች መጡ አይደለ? እንኳን ሊያጽናኑት ቀርቶ አስጨነቁት ይላል እግዚአብሔር ቃል አይደለ? እናንተ አስጨናቂ አጽናኝ ናችሁ አላቸው። እያጽናናችሁኝ አይደለም እያስጨነቃችሁኝ አላቸው። ከሰሱት። አንተ እንዲህ ስለሆንክ ነው፣ አንተ እንዲህ ስለሆንክ ነው። በውድቀት ሰዓት ላይ መከላከል በማይችልበት ሰዓት ላይ በቆሰለ ሰዓት ላይ በታመመ ሰዓት ላይ እንደ መርዳት እንደ ማባበል አይዞህ እንደ ማለት ከሰሱት። ቁስሉ አልበቃ ብሎ ቃላቸው ረገጠው። ቁስሉ አልበቃ ብሎ መከራው ሐዘኑ አልበቃ ብሎ የነሱ ቃል ደግሞ ሰባበረው። ኢየሱስ ጌታ ነው። ኢዮብ ያጣው ብዙ ነገር ነው። ሙሉ ያሳደጋቸውን እንደ የሚያጅቡትን ትልልቅ የደረሱ ልጆች በሙሉ ነው አንዴ ያጣው። ንብረቱን ነው አንዴ ያጣው። ጤናውን ያጣው። ሞገሱን ነው ያጣው። ክብሩን አጥቷል። ኢየሱስ ጌታ ነው። በዚህ ሰዓት እርዳታ በሚፈልግበት ሰዓት፣ አይዞህ የሚለው ሰው በሚፈልግበት ሰዓት፣ በርታ ያልፋል በሚፈልግበት ሰዓት ኢዮብ ግን ይሄን አላገኘም። ይባስ ነው የተከሰሰው። ትዕቢተኛ ስለሆንክ እንዲህ ስለሆንክ ብለው ከሰሱት። ኢየሱስ ጌታ ነው። በመጨረሻም ግን ድነት ለኢዮብ መጣ። ጌታ ኢየሱስ እንደገና ማረውና አሁንም ደግሞ ሌሎቹን እንደፈተነው እግዚአብሔር ኢዮብ ጋር መጣና ምን ሊያረግ እንደተዘጋጀ አየ። ምን አላቸው? ለነሱ ሄዶ ኢዮብን ለከሰሱት ሰዎች ሄደና እግዚአብሔር እንዲህ አለ፣ ባሪያዬን ኢዮብን ስለነካችሁ በሱ ላይ መጣውን አመጣባችኋል። እርሱ ወደናንተ ስለኔ ምን ያርጋለ? ይጸልይ። እርሱ ስለናንተ ምህረትን ወደኔ ካልጸለየ እናንተን ምን አልላችሁ? አለቃችሁ። ኢየሱስ ጌታ ነው። አሁን የኢዮብ ልብ እዚህ ጋር ነው የሚፈተነው። እኔ ያየሁትን ማየት አለባቸው። እኔ ደረሰብኝ ሊደርስባቸው፣ ህመሜን መታመም አለባቸው አላለም። ሃሌሉያ። ሄዱና ጸልይልን፣ ማረን፣ አንተ ይቅር ካላልከን እግዚአብሔር ምን ሊያረገን ነው? ሊበቀለን ነው ሲሉት ኢዮብ እሰይ ይበቀላችሁ፣ እኔን እንዲህ ነበር ያረጋችሁኝ አይደለም ያለው። እኔ ላይ እንዲህ ነበር ያወራችሁት አይደለም ያለው። ኢዮብ መስዋዕትን ወሰደና ስለ ወገኖቹ ስለ ወዳጆቹ በእግዚአብሔር ፊት ምን አረገ? ጸለየ። እግዚአብሔርም ማረው። እነሱን ሲፈታ ኢዮብ ምን ሆነ? ተፈታ። ኢየሱስ ጌታ ነው። ለዚህ ነው አመቱ ማለቂያው ደርሷል። ስንቶቻችንን በስራት ውስጥ ያለ ነው? ስንቶቻችንን አስረን የታሰር ነው? ስንቶቻችንን በማይረባ ነገር ውስጥ በቂም ውስጥ ሆነን አቃለው እኮ የደረሰባችሁ ወይ ክህደት ሊኖር ይችላል፣ ወይ የተለያየ ነገር ደርሶባችሁ ሊኖር ይችላል። ግን እነዛን ሰዎች በማሰራችን የታሰርነው ራሳችንን፣ እነዛም ሰዎች በመያዛችን የተያዝነው የራሳችን ነገር ነው። ኢዮብ ልክ ለነዛ ሰዎች ለወገኖቹ የምህረትን መስዋዕት ሲያቀርብና ሲጸልይ እግዚአብሔር የሱን ጤና ምን አረጋው? ፈታው። እጥፍ አርጎ ሰጠው። ሁሉን ነገር እጥፍ ተሰጠው። እግዚአብሔር ሊሰጠን ያለውን ነገር ለምን ይያዛል? እግዚአብሔር ሊባርከን ያለው በረከት ለምን ይገደባል? ለምን ይታሰራል? ለምን እንደ አባቶቻችን የምህረት ልብ አይኖረንም? ዛሬ እግዚአብሔር በዚህ ይባርከን። ምህረት የሚያደርግ ልብ ይስጠን። ይቅር የሚል ልብ ይስጠን። ኢየሱስ ጌታ ነው። ምህረትን ከማን እንማር? እውነተኛ መሲሁ አለን። ምህረትን ያስተማረን ምሮ የማረ የኖረ ኢየሱስ ጌታ ነው። እየማረ የኖረ
ምህረት ራሱ ማንነቱ የሆነ መሲሁ አለን። የምህረት አምላክ ኢየሱስ አለ። ኢየሱስን ከማየት ምህረትን እንማር። ሲሰቅሉት እንኳን እንደዚህ አለ፣ የሚያደርጉትን አያውቁምና ይቅር በላቸው አለ። ኢየሱስ ጌታ ነው። ያቺ በምንዝር የተያዘችው ሴት በዮሐንስ ወንጌል 8 ቁጥር 1 እስከ 11 ላይ የሷ ታሪክ ተጽፏል። ያቺ በማመንዘር የተያዘችው ሴት እየገፈተሩ አመጧት። ሕግ ይደግፋቸዋል። የሙሴ ሕግ ይደግፋቸዋል። ውገሯት ነው የሚለው የሙሴ ሕግ። ኢየሱስ ግን እንዲህ ያደረገ፣ በጣቱ ቁጭ አለና ወደ ምድር ምን አረገ ይላል? ጻፈ። ምን እንደ ጻፈ ለማየት ፈልገው ይነዘንዙት ነበር፣ ይጨቀጭቁት ነበር። ኢየሱስ ጌታ ነው። ኢየሱስ ግን አንድ ነገር ተናገረ። ከናንተ መሃል ኃጢአትን ያልሰራ ምን ያደርጋት? ይውገራት አለ። ሃሌሉያ! ኃጢአትን ያልሰራ ምን ያደርግ? ይውገራት። ኢየሱስ ጌታ ነው። እግዚአብሔር ስም ይባረክ። ስለዚህ ኃጢአትን ያልሰራ ከናንተ መሃል ምን ያርጋት ያለ? ይውገራት። በዛን ሰዓት ላይ ሁሉም ድንጋያቸውን እየጣሉ ምን አረጉ ይላል? ጥለው ሄዱ ይላል። የሚወግሩበትን ድንጋይ እየጣሉ ጥለዋት ሄዱ ይላል። የእግዚአብሔር ስም ይባረክ። የእግዚአብሔር ስም ይባረክ። ኢየሱስ ተነስቶ አንድ ነገር አላት። አንቺ ሴት ከሳሾችሽ ወዴት አሉ አላት። የታሉ ቅድም ሊገሉሽ የነበሩት? የታሉ ቅድም ሊያጠፉሽ የነበሩት? እሷም እንዲህ አለች፣ አንድም የለም ጌታ ሆይ አለች። ስለዚህ ኢየሱስ እንዲህ አላት፣ በሂጂ እኔም አልፈርድብሽም። ከዚህ በኋላ ምን አታርጊ? ኃጢአትን አትስሪ አላት። ዛሬ በኢየሱስም በዚህ ልብ እግዚአብሔር ይባርከን። የሚምር ልብ፣ የሚፈታ ልብ፣ ክርስቶስን አምላኩን ወደ መምሰል የሚያድግ ልብ፣ የምህረት ልብ፣ ጌታውን የሚመስል ልብ፣ ለመግደልና ለማጥፋት የተዘጋጀ ልብ አይደለም፣ ይቅር ለማለት የተዘጋጀን ልብ እግዚአብሔር አምላክ ይስጠን። እግዚአብሔር አምላክ ይስጠን። ክርስቶስን ወደ መምሰል ስንደርስ፣ ክርስቶስን ወደ መምሰል ስናድግ ምንድነው ምን ሆነው? መጽሐፍ ቅዱሳችን ሲናገር ልባችን ለንስሐ ይዘጋጃል፣ ትሁት እንሆናለን። ትህትና ነው በውስጣችን የሚገባው። ምክንያቱም እግዚአብሔር የሰውን ልጅ የሚኮንነው በፍርድ አይደለም፣ በፍቅር ነው። በፍቅሩ ነው የሚመልሰን፣ በፍቅሩ ነው የሚኮንነን፣ በፍቅሩ ነው እንድንመለስ የሚያደርገን። ማይገባንን ቸርነት በመስጠት፣ ማይገባንን ይቅርታ በመስጠት። ሃሌሉያ! ዳዊት እኮ እንደዚህ ብሎ አለቀሰ። እኔ ማን ነኝ? ቤቴስ ምንድነው አለ። ስለኔ አልፎ እኔን አለፍክና ስለ ልጆቼ ስለ ወደፊቱ ነገር እንኳን መተለኔ የምታማክር መተባርከሃለሁ የምትል ቤት ሰራልሃለሁ ያልከኝ እግዚአብሔር ሆይ እኔ ማን ነኝ አለ። መልካምነቱ ነው ያንበረከከው፣ መልካምነቱ ነው ዳዊት እንዲያለቅስ ያስደረገው። ማይገባውን ቸርነት እግዚአብሔር ሲያደርግለት። ኢየሱስ ጌታ ነው። ቸርነት የተደረገለት ህዝብ ቸርነትን ያደርጋል። የተማረ ህዝብ ይምራል። ስለዚህ እግዚአብሔር በማራችሁ ልክ መማር ይሁንልን። መጽሐፍ ቅዱስ እንዲህ ይላል፣ ይቅር እንድትባሉ ይቅር በሉ ይላል። ሃሌሉያ! ይቅር እንድትባሉ ይቅር በሉ ይላል። እግዚአብሔር የኛን ትልቁን ኃጢአት ይቅር ብሎ እኛ ግን ይቅር ማለት አቅቶን የምንታገል፣ ዛሬ እግዚአብሔር ቃል እንዲህ ያለን ነው፣ ፍቱ፣ ይቅር በሉ። ኢየሱስ ጌታ ነው። እግዚአብሔርን ወደ ማደግ ድረሱ። እግዚአብሔርን መልክ ወደ መምሰል ድረሱ። አምላካችሁን ወደ መምሰል እደጉ። ሃሌሉያ! እንዲሁም ደግሞ መጽሐፍ ቅዱስ ላይ ጴጥሮስን እንመለከተዋለን። ጴጥሮስ ከኢየሱስ ጋር ወደ አሳ ወደ ማጥመድ በሄደ ሰዓት ላይ ኢየሱስ የሰራውን ታምራት፣ ኢየሱስ የሰራውን ያን ሁሉ ነገር ባየ ሰዓት ጴጥሮስ አንድ ነገር ተናገረ። ትኩር ብሎ አየውና አለቀሰ። ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ራቅ አለ። አያችሁ አይደል? ሰው ወደ ኢየሱስ ሲቀርብና ሲጠጋ አይታበይም። የባስ እንደው ሃምብል ነው የሚሆነው፣ የባስ ይደነግጣል። ኢየሱስ ጌታ ነው። የሱን ንጽህና ስትመለከቱ፣ የሱን ቅድስና ስትመለከቱ፣ የሱን ንጹህ የሆነ እንከን አልባ ማንነት ስትመለከቱ እንደ ጴጥሮስ ነው የምናለቅሰው። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ጌታ ሆይ ከኔ ራቅ ብሎ አለቀሰ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያ ነው ማደግ፣ ያ ነው ማደግ፣ ያ ነው በቅድስና ማደግ። ኢየሱስ ጌታ ነው። እኔ እንዲህ ነኝ፣ እኔ የተቀባው ነኝ፣ እኔ እንዲህ ነኝ፣ እኔ አይደለም። ሰው ልጅ ወደ ክርስቶስ ሲቀርብ የሚታየው የተቀባው ቅባቱ፣ ቅድስናው፣ ያገለገለው አገልግሎት፣ ወጥቶ የወረደበት መድረክ ኖ
ኃጢአተኛ ነኝ ነው የሚለው። በደለኛ ነኝ። ለምን? እሱ ንጹህ ስለሆነ፣ እሱ ቅዱስ ስለሆነ፣ እሱ እንከን አልባ ስለሆነ፣ ኃጢአትን የማያውቅ እግዚአብሔር በግ ስለሆነ፣ ማንንም ላይ ፈርዶ ስለማያውቅ በደለኞችን እንኳን እኔም አልፈርድብሽም ነው የሚለው። የልባቸውን አውጥተው የሚናገሩት በዛን ዘመን ላይ ኃጢአተኞች እንኳን ልባቸውን አውጥተው ይነግሩት የነበረው ለኢየሱስ ነው። ያቺ 5 ባል የነበራት ሴት እንኳን ማንም ማያናግራትን፣ ማንም ስፍራ ማይሰጣትን ቀርቦ ሲያነጋግራት ተሸነፈች። በፍቅሩ አሸንፎ ሄደ። በፍቅሩ በምህረቱ ማንም ላይ እጅ ሳይጠቁም፣ ማንንም ተመለስ በእሳት በላሃለሁ ሳይል፣ ተመለስ ገለሃለሁ በቀለሃለሁ ሳይል፣ ማንም ላይ ጅራፍ ሳያነሳ፣ ማንንም ሳያስቀይም፣ ማንንም ሳያስጨንቅ፣ ማንንም ገለሃለሁ አጠፋሃለሁ በቀለሃለሁ ብሎ አይደለም የመለሰው። በፍቅሩ ምህረት እያረገ የማይገባቸው ጋር እየሄደ፣ የማይገባው ቤት እየገባ፣ የማይገባው ቤትን እያንኳኳ፣ ሰው ሁሉ በግዴታ አይደለም በውዴታ እጁን አነሳ። ኢየሱስ ጌታ ነው። ያ ነው ንጉስ ማለት። ኢየሱስ ጌታ ነው። ተናግሮ ሄደ። በፍቅሩ አንበርክኮ ሄደ። በፍቅሩ እጅ አሰጥቶ ሄደ። ኢየሱስ እንዲሁ በአገልግሎት ዘመኑ ወደ ዘኬዎስ ቤት ገባ። ሃሌሉያ! ወደዛ ወደ አመፀኛው ወደ ቀረጥ ወደሚሰበስብ በግፍ የብዙዎችን ገንዘብ ወደ በላ ሰው ቤት ገባ። ዘኬዎስ ወደ ቤቱ ገብቶ ከተቀመጠ በኋላ ከኢየሱስ ጋር አንድ ራት ከበላ በኋላ ዘኬዎስ ይህን ተናገረ። ማንንም በድዬ ከሆነ አለ፣ የማንንም ገንዘብ በእጥፍ ወስጄ ከሆነ 4 እጥፍ እያረኩ ከዚህ በኋላ ምን አረጋለሁ? መልሳለሁ አለ። ማን አስገድዶት? ማን አርግ ብሎት? ከኢየሱስ ጋር ሲዋል ዓለም ይካዳል። ከኢየሱስ ጋር ሲዋል ኢየሱስን ወደ መምሰል እናድጋለን። በመጀመሪያ እግዚአብሔር አምላክ በዘፍጥረት ላይ እንደ መልኬ ብሎ የፈጠረውን ያን የሰው ልጅ መምሰል እንጀምራለን። ዳዊት ከመሞቱ በፊት ሰለሞንን እንዲህ አለው፣ ልጄ ሰለሞን ሆይ ሰው ሁን አለው። ሰው ማን ነው? ሰው 2 እጅ 2 እግር ኖሮት የሚንቀሳቀስ ፍጥረት አይደለም። ሰው ማለት እግዚአብሔርን የሚመስል ያን ፍጥረቱን፣ ያ በዘፍጥረት ላይ እግዚአብሔር አልሞ የሰራው ሰው፣ ያ በመልኬ ልስራ ብሎ የፈጠረው ሰው፣ ያ እንዲገዛት የተፈጠረ ሰው፣ ያ እንዲያስተዳድር የተፈጠረ ሰው፣ ያ በቅድስና የሚመላለስ በርህራሄ የተሞላ ምህረት ያለበት ሰው ሁን። ሃሌሉያ ሃሌሉያ! ዛሬ እግዚአብሔር እያለን ያለው ይሄን ነው። ሰው ሁን። ሃሌሉያ! ሰው ደግሞ እግዚአብሔርን የሚመስል ነው። እውነተኛ ሰው ደግሞ እግዚአብሔርን ወደ መምሰል ማደግ ነው። እውነተኛ ሰው ማለት ተነስቶ በልቶ ጠጥቶ ወልዶ ተዋልዶ የሚሞት አይደለም። ያ ሰውነት አይደለም። እየኖርን ነው። እንስሳትም እንደዛ ያደርጋሉ። እግዚአብሔር ግን መልኬ ብሎ የሰራበትን ያን ሰው፣ ራሱን የሚያይበትን ያን ሰው፣ ትህትናን በእኛ ውስጥ የሚያገኝበትን ያን ሰው፣ የራሱን የምህረት ልብ የሚያገኝበትን ያን ሰው ሁኑ እያለን ነው እግዚአብሔር። ሃሌሉያ! ስለዚህ እግዚአብሔር ሰው ያድርገን። የተሰቀለውን ኢየሱስን እንድንመስል ያድርገን። ኢየሱስን መስበክና ኢየሱስን መምሰል ይለያያል። ኢየሱስን ብዙዎች ይሰብኩታል። ኢየሱስን ግን ብዙዎቻችን አንመስለው። ስለ ኢየሱስ በቃል ዕውቀት እዚህ ጋር ቆመን ልንናገር እንችላለን። ከዘፍጥረት እስከ ራእይ ልንተረትር እንችላለን። ኢየሱስን መምሰል ላይ ግን ትልቅ የሆነ እምነት ይጠይቃል። ትልቅ የሆነ መሰጠትን ይጠይቃል። ቅድም እንደተናገርኩት ነው። ዮሴፍ የበደሉትን አመጣና እግዚአብሔር እግሩ ስር አንበርክኮ እስቲ አሳየኝ ሰው መሆንህን አለው አይደለ? ዮሴፍ የበደሉትን ይቅር በማለት ሰው መሆኑን አሳየ። ዳዊት ሳኦልን ይቅር በማለት ሰው መሆኑን አሳየ። ኢዮብ እነዛን የበደሉትን ሰዎች ስለነሱ ምህረት በመጠየቅ ሰው መሆኑን አሳየ። ዛሬ እኔና እናንተስ ጸሎታችን እንዴት ነው? የጸሎት ርዕሶቻችን እንዴት ነው? የወጉንን እንዲወድቁ ነው ምንጸልየው? የጠሉን እንዲሞቱ ነው ምንጸልየው? በእኔ ላይ ስላደረሰችው ግፍ እግዚአብሔር ይበቀል እያልን ነው ምንጸልየው? የኤልያስን ታሪክ እየመዘዝን ነው ምንጸልየው? መላጣ ብለው በሕፃናቶች በሰደቡት ሰዓት ነብይ ስለሆነ ኤልሳ ድብ ወጣና ምን አረገቻቸው ይላል? ሰባበረቻቸው ይላል። አሁን ላይ ሰው ሲነካ ነብይ አይነካም። ምህረትን ጠይቁ፣ ፍርድን አይደለም ምህረትን። መሐሪ ነው እሱ እግዚአብሔር።
እግዚአብሔር በእኔና በእናንተ ላይ ሊያይ የሚፈልገው አንደኛ ብቸኛ ነገር ቢኖር መድረክ ላይ ወተን የምናሳየውን ፐርፎርማንስ አይደለም፣ ህይወትን ነው። መልኩን ማየት ይፈልጋል። ምን ያክል ደረጃ ምህረት ማድረግ እንደምንችል፣ እስከ ምን ያክል ደረጃ በርህራሄ መራመድ እንደምንችል፣ እስከ ምን ያህል ደረጃ የሰውን ጉድ መሸፈን እንደምንችል፣ ለፍርድ ይዘን እንደማንወጣ እሱ የኛን ጉድ እንደሸፈነ፣ እሱ የኛን ሚስጥር እንደደበቀ፣ የሌሎችን ሚስጥር እስከ ምን ደረጃ እንደምንደብቅ፣ ሌሎችን እስከ ምን ደረጃ እንደምናጽናና፣ ሌሎችን እስከ ምን ደረጃ እንደምንረዳ እግዚአብሔር አምላክ እየጠበቀ ነው፣ እየፈተነ ነው፣ እየተመለከተን ነው። አይኖቹ በምድር ሁሉ ዙሪያ ናቸው ይላል እግዚአብሔር ቃል፣ ክፉንም ደጉንም ይመለከታሉ ይላል። ስለዚህ እግዚአብሔር ይመለከታል። ራእይ መጨረሻ ላይ ደግሞ ምን ይላል? የእያንዳንዱ ዋጋ በእጄ ያለ ይላል። ሁሉንም እንደ ስራው ምን አደርጋለሁ? ከፍላለሁ ብሏል። ስለዚህ ማንም ተመልካች ይኑር አይኑራችሁ ለሰው አይደለም፣ የሚያይ አምላክ በሰማይ ስላለ ለእግዚአብሔር በቅድስና እንመላለስ። እግዚአብሔርን በመፍራት እንመላለስ። የእግዚአብሔርን መልክ በመልበስ እንመላለስ። ክርስትና ሌላ ኢሹ የለውም። ልጁን ወደ መምሰል ማደግ ነው የተጠራ ነው። ኢየሱስን ወደ መምሰል ማደግ ነው የተጠራ ነው። እግዚአብሔርን ወደ መምሰል ማደግ ነው የተጠራ ነው። በዘፍጥረት ላይ ተወስዶብን የነበረውን የእግዚአብሔርን መልክ ወደ መምሰል ማደግ ነው። ቆላሲያስ ላይ ተናግሯል። የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል ይላል። በቃ የተጠራ ነው ማንን እንድንመስል ነው? ፈጣሪያችንን እግዚአብሔርን እንድንመስል። ዘፍጥረት ላይ በመልኬ ብሎ የሰራውን ያንን ሰው እንድንመስል ነው የተጠራ ነው። ለሌላ ነገር አልተጠራንም። እሳት ከሰማይ ብናወርድ፣ ትልልቅ ክሩሴድ ብናገለግል፣ ትልልቅ መድረክ ላይ ብንቆም፣ ትልልቅ ነገር በእኛ ቢከናወን ክርስቶስን ካልመሰልን እግዚአብሔር አያቀንም። እግዚአብሔር እንደዚህ አይነት አምላክ አይደለም፣ አያቀንም። ማናችሁ ነው የሚለው። ኢየሱስ ጌታ ነው። ሰማይ ዲቴክት የሚያደርገው የሰማይ ማለፊያ በር፣ የገነት ማለፊያ በር ዲቴክት የሚያደርገው ትልቁ ዋናው አሻራ የልጁን መልክ ብቻ ነው። የሰማይ ማለፊያ በር የሚያውቀው የልጁን መልክ ነው፣ የኢየሱስን መልክ ነው። ስለዚህ ነገ በዛ በር ላይ ቆመን መልካችን ላይ መልኩ ካልታየ አልቆልናል። ያገለገልነው ብዛት አያድነንም። የተንበረከክነው ብዛት አያድነንም። ጾም ጸሎት ብለን የገባነው አያድነንም። ከጾም ጸሎት በኋላ ምን አደረክ? እውነተኛ ጾም ማለት ምግብ መተው አይደለም። እውነተኛ ጾም ማለት ውሃ መተው አይደለም። ደርቀን ብንውል ፍቅር ከሌለን ከንቱ ነን። እንደሚሽኳኳ ናስ ነን። ባዶ ነን። እግዚአብሔር የማይሰማው ድምፅ፣ እግዚአብሔር የማይመለከተው መስዋዕት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከነዛ ጥበብን ከሚያውቁና ሕግን ከሚያውቁ ከነዛ አስተዋይ ሰዎች ይልቅ አንድ ሳምራዊ በጽድቅ በለጣቸው አይደለ? አልዓዛር የተባለው ሰው ተወግሮና ወድቆ ባገኘ ጊዜ ሁሉም ጻፍቶች አለፉት፣ ፈሪሳውያንም ሸሽተው ሄዱ ይላል። አንድ ሳምራዊ፣ አንድ የማይፈቀድለት፣ አንድ በአይሁድ ሕግ የሚጠላ እንደ ርኩስ የሚታይ ኢየሱስ ጌታ ነው። በጽድቅ በለጣቸው። ጽድቅን በመፈጸም በለጣቸው። የማያውቀውን ሰው የማያውቀውን ወገኔ ይሁን ምኔ ይሁን ብሎ ሳይመርጥ አነሳው፣ ብድግ አደረገው፣ ቁስሉን በዘይት አጠበ፣ በአህያው ላይ ጫነ፣ ወደ ጥሩ ቦታ አስገባው። እስክመለስ ድረስ እንክብካቤ አድርጉለት፣ እዳውን በሙሉ እኔ ምን አደርጋለሁ አለ? ከፍላለሁ አለ። ይሄ ነው ኢየሱስ የሚፈልገው ልብ። በሃይማኖት ቀሚስ ታሽገን እንድንኖር፣ ቀሚሳችን እንደ ፈሪሳውያን ዝቅ አድርገን፣ ልባችን ግን ኃጢአትና አመጽ የሞላበት ልብ። እግዚአብሔር ንቀሉ እያለን ነው። እኔን ምሰሉ እያለ ነው። ሃሌሉያ ሃሌሉያ። ንግግራችንን እንደ እግዚአብሔር ቃል አሳምረን፣ ውስጣችን ሲፈተሽ ግን ጥላቻ፣ ውስጣችን ሲፈተሽ ግን የተከማቸ ቂም፣ እግዚአብሔር በዚህ አይከብርም። ጓዳችንን እንፈትሽ፣ ቤታችንን እናጽዳ። እግዚአብሔር የሚመለከት አምላክ ነው። ኮርኒስ አይሰውረውም። እግዚአብሔር የሚመለከት አምላክ ነው። በር አይሰውረውም። እግዚአብሔር የሚመለከት አምላክ ነው። የእግዚአብሔር ቅንድቦች ይላል የሰው ልብና ኩላሊት ምን ያደርጋሉ? ይመረምራሉ ተብሎ ተጽፏል። እግዚአብሔር ይመረምራል። ማንን መባረክ እንዳለበት ያውቃል። ልብን መርምሮ እኮ ነው። ለማን ምን መስጠት እንዳለበት ያውቃል። ለማን ምን ማድረግ እንዳለበት ያውቃል።
አንዳንዴ የማይገባቸው ሰዎች፣ አንዳንዴ እኛ በእውቀት በምን የምንበልጣቸው ሰዎች የተሻለ ቦታ ላይ ተቀምጠው ስታዩ እግዚአብሔር ለማን ምን መስጠት እንዳለበት ያውቃል። እነ ኤልያብ እንደዛ ነው ያሉት አይደል? ቁመናቸው ሁሉ ነገራቸው ታይቶኮ ይሄማ ይገባዋል ተባለ። ይሄማ ይገባዋል፣ ቁመናው፣ አቋቋሙ፣ መልኩ ለንጉስ ይመጥናል ተባለ። ኖ እግዚአብሔር ግን ምን አለ? እኔ ልብና ኩላሊትን መረምራለሁ አለ። እግዚአብሔር እንደ ልባችን ነው የሚሰጠን፣ እንደ ልባችን ነው የሚሰጠን። ኢየሱስ ጌታ ነው። እንደ ልባችን ነው እግዚአብሔር እየከፈለን የሚሄደው። ልባችሁን አጽዱ። መልካም አውትካም፣ መልካም በረከት፣ መልካም ብሌሲንግ በህይወታችሁ አፕን እንዲያረግ ከፈለጋችሁ ልባችሁን አጽዱ። ክርስቶስን ወደ መምሰል እንዲያድግ ልባችሁን እያጸዳችሁት ሂዱ። ኢዮብ ልቡን ሲያጸዳ የኢዮብ ልብ ንጹህ ስለሆነና ለወገኖቹ ሞትን ሳይሆን ምህረትን ሲለምን እግዚአብሔር እጥፍ 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 ሰጠው። እጥፍ የተወሰደውን ሁሉ እጥፍ እያረገ ሰጠው። ኢየሱስ ጌታ ነው። ዛሬ በህይወታችሁ ላይ የሚያታግላችሁ ነገር እያታገለን ያለው አለመማር ነው። የምህረት ልብ ማጣት ነው። ይሄ ደግሞ ቀላል አይደለም። እንዴት ሰው የበደለውን ሊምር ይችላል? እንዴት ሰው የበደለውን ይቅር ሊል ይችላል? ስለ ምህረት እግዚአብሔር ፊት እንዲያስተምረኝም ከድሮም ጀምሮ ስጸልይ እግዚአብሔር አንድ ነገር አስተማሪ። ምህረት ማረግ ከባድ እንደሆነ አውቃለሁና እግዚአብሔር እንዴት ነው ሰው ይቅር የሚለው ስል በውስጤ እግዚአብሔር በዚህ ቃል በኩል አስተማረኝ። የሰው ልጅ በአንዴ እኔ ተነስቼ ይቅር ብያለሁ ስላልኩ አንድን ሰው ይቅር ማለት እችላለሁ? የሆነ ቀን ያን ያረጋውን ነገር አስታውስና እንደገና ሊያገረሽ ይችላል። ስለዚህ ሰው ልጅ ማድረግ ያለበት ሳያቋርጥ በልቡ ውስጥ የቀረ ክፋት እስኪወጣ ድረስ ሳያቋርጥ ስለበደለው ሰው ምን ያድርግ? ይጸልይ። የበደለውን ሰው እየባረከ ይጸልይ። ስሙን እየጠራ ያን ሰው ስም እየጠራችሁ ደጋግማችሁ ባርኩት። ሳታቁት ክፋት እየወጣ ይመጣል። ይሄ ቂሙ እየለቀቀ ይመጣል። በእውነት ነው ምላችሁ። ለዚህ ኮን መጽሐፍ ቅዱስ የሚያሳድዷችሁን ምን አድርጉ? መርቁ፣ ባርኩ። የሚገሏችሁን የሚያሳድዷችሁን ጸልዩላቸው ያለው ለዚህ ነው። ይቅር ብያለሁ ስላልክ ብቻ ይቅር ማለት አትችልም። ደጋግመክ መጸለይ አለብህ። ለዛ ሰው ደጋግመክ መባረክ አለብህ። ጌታ ሆይ አየክ እያልክ አይደለም። ጌታ ሆይ ወንድሜን ባርከው፣ ጌታ ሆይ ወንድሜ አንተን እንዲያቅ ባርከው፣ ጌታ ሆይ በምህረት ልብ ባርከው፣ በኢየሱስም ይባረክ እያላችሁ ስትባርኩ ጥላቻ ከናንተ ውስጥ እየለቀቀ ይወጣል። ቂም እየለቀቀ ይወጣል። ያኔ ይቅር ማለት የማትችሉትን ሰው ሁሉ ይቅር ብላችሁ ራሳችሁን ታገኛላችሁ። ኢየሱስ ጌታ ነው። ስለዚህ በእነዚህ በ2018 ማለቂያ ላይ እንደ ቤተ ክርስቲያን እዚህ ጋርም እንደ ቆማ አገልጋይ አንድ ነገር ላሳስባችሁ፣ በምህረት እንመላለስ። ልባችሁን አጽዱ። ልባችሁን ፈትሹ። በኢየሱስም ምህረት አድርጌያለሁ ብያላችሁ ጸልዩ። እግዚአብሔር ሆይ ፈትቻለሁ በሉ። እግዚአብሔር አምላክ ለምን ታስሮ ትሻገራላችሁ? ለምን ነገራችን ታስሮ እንሻገራለን? ፈትቻለሁ፣ ፈትቻለሁ፣ ፈትቻለሁ ብቻ አይደለም፣ ባርኩ። ደግሞ የበደሏችሁን ስም እየጠራችሁ ያስለቀሷችሁን ሰዎች ስም እየጠራችሁ ኢዮብ እንዳረገ ስለነሱ ምን አቀረበ ይላል? መስዋዕትን አቀረበ ይላል። ስለነሱ የምህረትን መስዋዕት ወደ እግዚአብሔር በምስጋና ባቀረበ ሰዓት ላይ ተፈቱ፣ እሱም ተፈታ። ዛሬ የምትፈቱት እንደዛ ነው። ባርኩ። ዮሴፍ የበደሉትን ወንድሞቹን ምን አረገ? ባረከ፣ አበዛላቸው፣ ሰጣቸው። ኮሮጆአቸውን ሁሉ በእህል ሞላላቸው። ኢየሱስ ጌታ ነው። ልክ እንደዛ ሲያደርግ እግዚአብሔር የተናገረው ቃል ተፈጸመ። ወንድሞቹም ሰገዱለት። ዛሬ ባርኩ። የበደሏችሁን ባርኩ፣ የጠሏችሁን ውደዱ፣ የሚያሳድዷችሁን መርቁ። እግዚአብሔር ድንቅን ነገር ያደርጋል። የጌታችን የኢየሱስ ስም የተባረከ ይሁን። እግዚአብሔርን ወደ መምሰል ማደግ ይሁንልን። እግዚአብሔርን መምሰል ማለት ደግሞ ከኃጢአት መራቅ ነውና እግዚአብሔር አምላክ ይርዳን። የሰማነውን ቃል እግዚአብሔር በልባችን ያኑርልን።